እኔም ላስረግዝ እችላለሁ ፍቃደኛ ከሆንክ ነው። ምንድን ነው አንቺ ዞር በይ ሰምኛለሽ? ድጋሚ የመታኝ እኮ ነው ታዲያ ሰምኛለሽ? ድጋሚ ዝም በይ ዝም ስላልኩ ነው እንዴት እስቲ ወንድ ልጅ እንዴት ነው የሚያረግዘው? በምን አይነት መንገድ በምን አይነት ግንኙነት ነው ወንድ ልጅ የሚያረግዘው? እንዴት ነው የሚያረግዘው? አንቺ እየቀለድኩ የሆኑ እንግዶች ይመጣል። ምንም ነገር ቢጠይቁ አንድ ነገር እንዳትተነፍስ። አንድ ነገር ማለት ነው። ማን ናቸው? ማንም ይሁን አንድ ነገር እንዳትተነፍስ። ገባካ? ከማን ጋር ብቻ ቃል ሁሌ ቤት እኮ ነው። ግዳሽ ደህና ስለሆንኩ ነው ያስረዳኝ። እቺ በደበረ ሕክምና እርዳታ ነው የሚያስፈልገው። መጀመሪያ ነው እና በእነሱ ስነ ስርዓት እኔ ያገባሁት ባል እኔ ሳሎን እሱ ነው ማለት ልክ እንደዚህ እንዳሁን። እሺ በቃ እኔም እሱ እርጉዝ እንደሆነ ነው በቃ እንደ ግብር የሚደረግ ደማለስ እሱን ወስዶ ነበረ። ከዛ በኋላ እንደዚህ የሆነ ልጁ እንዴ በዚህ ያከኔ ለምንድን ነው እንደዚህ የሚጠየቀው እንዴ? ማን ነው? ቆይ አንቺ ራስሽ ነሽ የወሰድሽው? ደግሞ እኔ አይደለሁም እዛ ነው የወሰዱት። ሰይጣን ነው የወሰደው። ይሄ ነገር እንደሚፈጠር ያውቁ ነበር እነሱ? አዎ ያውቃሉ። አንቺ ታውቂ ነበር? እሺ እንዴት ልታውቂያለሽ? እነሱ ልካሉ ማለት እንዴት ነው? ከተጋባችሁ በኋላ ወይስ በፍቅር እያለ? በቃ በፍቅር አብረን ከሆንን በኋላ እንግዲህ ከሱስና ነው የበሰርና አልታገለም። እንዴት ግን ማለት አንድ ይሄ ሴጣን ወደ ማምለክ ነው ቤተሰቦች። አንቺ ቢያንስ ነቅተሽ ወደዚህ መለስ ብለሽ እስቲ ለምን እሱን ለመለወጥ ነው? እንዴት ነው ከዛ ሁሉ ነገር ያ ሁሉ ሀብት ንብረት እያለ ዛሬ ላይ እዚህ ነገር ውስጥ ልትገባ ይቻላል? የምታስታውሰው ነገር ካለ ነገር ይኸውልህ ምን መሰለህ፣ እኔ የቢዝነስ ሰዎች ነበርኩ ማለት ብዙ ስራዎችን እሰራ ነበር። ውጭ ልቃቂኝ ወደ ተወጣልሻለሁ ይወጣልሻል። አይገርምሽም? ውጭ በቃ ውጭ መሄድ አልፈልግም። አሁን ምንድነው ብቻሽን እዚህ ቤት ምን እንደምትሆኝ ይሻለሁ። እኔ አሁን እኔና ፖሊስ ይዤ ነው የምመጣው። ቀጥታ የፈለከው ይዘምጣ። በቃ ውጣ ከቤት አልኩ አይደል? ውጣ። ችግር የለውም እወጣለሁ። ስለምን እንደምታወሩ ነው? ምን ማለት ታሰብሪ ነው እንደ ቤታችሁ እዚህ ቤት? ችግር የለውም። አንቺ ራስ መናገር ለምን አትሰራሽ? አሁን ችግር የለውም። አሁን ከዚህ በላይ እንትን እንድትሉ አልፈልግም። እኔ ችግር የለም ተመልሼ እመጣለሁ ብዬሻለሁ። ተመልሼ ስመጣ ግን እጅሽ ላይ ካቴና ነው የሚገባልሽ። አይመለከትም። አንተ ይሩጣት ይመላል አይደል እንዴ? ችግር የለውም። እኛ እንወጣለን። ችግር የለውም። ውጣው። ሰምኛለሽ? እንዲህ ስለጮሽ አይደለም ነገሩ መቶ በካቴና አንጠልጥሎሽ ሲሄዱ ያኔ ልክ ምንም አታመጣም። ውጣ አልኩ አይደል እንዴ? ውጣ። ዝም ብላ አሁን ውጣ። አንቺ እንዲህ ስላልሽ አይደለም። ውጣ። በቃ አንቺ አይሽ እኔ በስነ ስርዓት ልውጣ ብዬሽ ውጡ እያልኳችሁ ነው። አልወጣም። ቁጭ በይና የምናወራውን ነገር አይመለከትም። ውጣ አልኩ አይደል እንዴ? ናውጣ በቃ እኔ እኮ አሁን አንቺ ነው ውጭ አንዴ ልንገርሽ። ሰምኛለሽ? እየነገርኩሽ ነው። በስነ ስርዓት ብትሰሚ ነው የሚሻልሽ። ይሄ ማስረጃ እድሜሽን ያሳስርሻል። ህይወትሽን ነው የምቀማሽ። ይሄ ማስረጃ ወስደሽ ቁጭ ብለሽ ያለውን ነገር አውርተን ፈተነው ብንተው ይሻላል። እያስጠነቀኩሽ ነው። ለራስ ይሄን ማስረጃ ወስጄ ለፖሊስ እሰጣለሁ። እኔ ከስሻለሁ። ትታሰራለሽ። እየለመንኩሽ ውጣ አልኩ አይደል እንዴ? ውጣ በቃ። ከወጣሁ ግን አልመለስም። ውጣ። ዝም ብለህ ውጣ አልኩ አይደል እንዴ? እኔ እኮ ለእሱ አይደለም የማዝነው። ብሬ ግን በጣም አንቺ ውጭ ዝም ብለሽ አንቺ እንደዚህ አታርጊ፣ አታስመስይ። እሺ ዞር በይ። ሲጀመር አንቺ ምን ከእሱ ጋር ሆነ ነገር አለሽ? አወጣዋለሁ። ከአሁን በኋላ ጫፉን እንዳትነኪኝ እሺ? ምን አሁን ድሮም እኮ እኔ ቅድም እየነበር ላይ ነው እንደዚህ ተገበገብ የነበረው። አይሻ እናንተ ውሻ ነሽ። ሰሚያሽ ወንድሜ ነው። ከዚህ በኋላ የምታደርገሽ ወንድምሽ ነው። ወንድምሽ ነው። ተስተርቀ ይሁንሹ በእናትሽ አንቺ ውሻ ነሽ። እሺ ውሻ
በጭራሽ ነው ማለት ነው። በጭራሽ አልወጣም። እኔ አንድ ልጅ እዚህ ያለ ጥፋቱ እንደዚህ ሲሰቃይ እንደዚህ ሲንገላታ እያየሁ በጭራሽ ነው ማለት ነው። በጭራሽ ያለቀሽ ነው እያስመሰልሽ ነው። ቆይ ምንድን ነው ችግር? ለምን ቁጭ በይ ቁጭ በይ አልቀመጥም አልኳት። ውጣ። ለምንድን ነው ቆይ ቁጭ በይና ያለውን ነገር እናውራ እንፍታው። አይ የምትይ ከሆነ እየነገርኩሽ ነው። ከአንድም ሁለት ሶስት ነገር አሁን እሺ ትወጡልኛላችሁ። ውጡልኝ። እኔ እንድትወጣ ብቻ ነው የምፈልገው። ንገሪሽ። አሁን እኔ እሺ በይኝና ያለውን ነገር እናውራ። ምንም እናውራ ነገር የለም። ውጣ። እናውራም ከሆነ ችግር ምንም ውጣ። ከወንጀለኛ ጋር ልደራደር አይደለም። እኔ ለዚህ ልጅ ምንም የምትደራደርበት መንገድ የለም። ውጣ። ለዚህ ልጅ ህይወት ነው እንደዚህ እያልኩሽ ያለሁት። የዚህ ልጅ ህይወት ማስተካከል ስላለብሽ አሁን ውጡ። አንድ ወንድ ልጅ እንዴት ነው ቆይ እውነት ነው ይሄ ነገር አረገዘ የሚባለው? ሰውዬ ምንድን ነው የምትቃዠው? አንተ አጋባችብህ እንደ እሷ እንደዚህ የምትቃዠው? ንገሪኝ እስኪ። ስለምን ነው የምታወራው? ስለምን እርግዝና ነው? ስለምን ምናምን በቃ ላይ ውጡ አልኳቸው። እንዴት ተሰብሪ ነው እንዴ? አይ እዚህ ጋር እኔ ምንም እንትን እያልኩሽ አይደለም። አንቺ ከዚህ በላይ ሌላም ወንጀል ሰርተሽ ታውቂያለሽ ማለት ነው። እንደዚህ ሰውዬ ውጡ በቃ ውጡ። አንወጣም። ተቀመጥሽ እደር ማደር ትችላለህ። አንወጣም እየነገርኩሽ ወዴትም አንሄድም፣ አንወጣም። ያው አንቺ ወንጀለኛ እንደሆንሽ ምንም ገና የሚመጣ ሰው ገና ያየሽ ሰው እንዲህ ወዲያው ነው እንትን የሚለው ምን ፊትሽ ላይ ያስታውቃል። ወንጀለኛ ፍጥጥ ብለሽ እንደዚህ ምንም ነገር እንዳላደረገ ምን ቆይ አንቺ ብቻ ችግር የለም። አሁን ልጁን ጥሪ። ልጁ የት ነው ሰውዬ? ልክሰስሽ? ምትወጡ ከሆነ ሂዱ። ውጡ። እዚህ ምንም የምታወራው ነገር ምንም አልገባኝም። ችግር የለውም። ልክሰስሽ? ምንም አታመጣም። ሰውዬ ውጣ። የፈለግከውን ነገር ማድረግ ትችላለህ። እከስሻለሁ። አንቺ ዝም በይ፣ አፍሽን እንዳትከፍቺ። አፍሽን እንዳትከፍቺ ዝም በይ። አንቺን ጠብቂ፣ ዋጋሽን የምሰጥሽ ጠብቂ። እከስሻለሁ። ፖሊሶች መጥቶ አንጠልጥለው ይዘውሽ ይሄዳሉ። እሱን የምትፈልጊ ከሆነ ልወጣ ነው። ስለምን ፖሊስ ነው የምታወራው? ችግር የለም። ከዚህ በላይ መልፋትም አያስፈልግም። እሺ በይኝና ያለውን ነገር የለም። ፖሊስ ምንም የፈለግከውን አምጣ። ምንም አይመለከተኝም። ውጣው። ቆይ ምንድን ማንን ተማምነሽ ነው በዚህ ልክ እንደዚህ ነው? ምን ተማምነሽ ነው? ምን አገባ? ይመለከታል። አንተ እንዴት ነው የማይመለከት? ሰውዬ እንዴት ነው የማይመለከት? ሂድ በቃ። ስራዬን እየሰራሁ ነው። እንድትናገሪኝ አልፈልግም። እኔ ለምጠይቃቸው ጥያቄዎች እያንዳንዷ ጥያቄ መልስ እፈልጋለሁ። ለዛ ነው እኔ እንደዚህ እየተጫንኩሽ ያሉት እንድትናገሪኝ ስለምፈልግ ማለት ነው። ቆይ ምንድን ነው የምትፈልገው? ምንም እንደምታወራኝ አልገባኝም። ምን ጠንቅቀሽ ነው የተረዳሽኝ? እሺ ምንድን ነው የምትፈልገው ከኔ? ቆይ ሰውዬ እንዴት ቆይ ቅድም ጠይቄሻለሁ። እንዴት እስቲ ወንድ ልጅ እንዴት ነው የሚያረግዘው? በምን አይነት መንገድ እንዴት በምን አይነት ግንኙነት ነው ወንድ ልጅ የሚያረግዘው? እንዴት ነው የሚያረግዘው? አንቺ እየቀለድኩ አይደለም። ትዕግስቴን አትፈታተኝ። እየቀለድኩ አይደለም። እንዴት ነው ቆይ ብርሃኑ ፍቅረኛሽ እንደሆነ ባልሽ እንደሆነ ሰምቻለሁ። ከዛ ሁሉ ነገር አወጥተሽ ዛሬ ላይ እኔ ከአእምሮ በላይ ነው የሆነብኝ። አንቺም ሁለታችሁም ስታወሩ እንጂ የሰማሁት ይሄን ያህል እኔም እንትን አላየሁም። ያው አልትራሳውንድ ይሄን ነው ያሳየችኝ ብላ በፎቶ ስታሳየኝ ነው እኔም እንትን ያልኩት እንጂ እርግጠኛ አልሆንኩም። አሁን እሱን ካየሁ በኋላ እሱንም ወስኑ ነው የሚሆነው። ግን ብርሃኑ የት እንዳለ ማየት እፈልጋለሁ፣ ማግኘት እፈልጋለሁ። ንገሪኝ። እንዴት ወንድ ልጅ ያደርጋለች? እንዴት እንደዛ ይኸውልህ፣ እኔ እንዴት እንዳረገዘ እኔ እንዴት እንደሚያረግዘው እኔ የማውቀው ነገር የለም። እኔ አላውቅም፣ ግን ይኸውልህ ልነግርህ እችላለሁ። እኔ ማታሳስረኝ ምን ማትለኝ ከሆነ ነው የምነግርህ። ሰሚያልሽ? እኔ ለነዛ ነገሮች ያው በጊዜ ሂደት የምናየው ነው እነሱ። ግን ቆይ እንዴት እስከዛሬ ከተፈጥሮ ውጭ በሆነ መንገድ ሰው ሊያረግዝ ይችላል? ንገሪኝ። ሴት ናት የምታረግዘው፣ እኛ ስናት እንዴት ነው ወንድ ልጅ የሚያረግዘው? እሱንም እንደዛም ሆኖ ሳታፍሪ ውጭ እንዲወጣና እቃ ገዝቶ እንዲገባ
እንዲህ ተላልከው ቤትሽን እንዲያጸዳ ታደርጊያለሽ። ቆይ ምንድን ነው ይሄ? በቃ አትጨቃጨቅኝ ሰውዬ። እኔ ነኝ ያስረገዝኩት። ሌላ ማን ሊሆን ይችላል? እንዴት? ቆይ ማለት ማርገዝም ካለብሽ አንቺ ራስሽ እንጂ እንዴት እሱ የምታውቂው ነገር አለ? አረኩታ በቃ አረኩት። ምን ይፈጠር? ምንም አላደረገችም። እኔም እኮ አልመለስልኝ ስላለ ነው። በቃ ምንም ሊመለስልኝ አልቻለም። አንቺ ደግሞ ዝም በይ አትዝጊ። በቃ እንደ ጀብዱ ታርጌ አረኩት። አታፍሪም እንዴ ደግሞ? አሁን እኔ በቃ ምንድን ነው የምትፈልጉት? አዎ በቃ አርግዟል። አንቺ እንዴት ይሄን አሁን ውጣልኝ። በቃ አሁን ውጡልኝ። በቃ እንደውም እንደዚህ ሳታፍሪ ይዛል አይደል? አርግዟል ብለሻል። እስቲ ወንድ ልጅ አርግዞ በምን መቼስ በተፈጥሮ እንደማይሆን ጠንቅቀን ነው የምናውቀው። አንቺም ነግረሻል። ስትናገሪም ይዘናል። ቪዲዮ ስታወሪ ነበር። እዚህ ጋር የሆነ ነገር ልትናገሪ ብለሽ ጀምረሽ ነው ያቆምሽው። ከተሻለ ያስረገዝኩት በቃ ቤተሰብ አትመስለኝም። የምር ምንም በቃ ከሆነ ጊዜ በኋላ ጭራሽ ጤነኛ እየሆነች አይደለም። እንደዚህ አፍሽን ሞልተሽ የምታወሪው ይሄ እኮ እንደውም ጭራሽ የሚያሳፍር ነገር እኮ ነው። እንዴት ነው? የሚያሳፍር ነገር የለም ሲጀመር። አረኩታ በቃ ሰምኛለሽ። ግን ደህና ስለሆንኩ ነው ያስረዳሽ። በመጀመሪያ የሕክምና እርዳታ ነው የሚያስፈልጋት ሲጀመር። ይሄ ምንም የጤና አይደለም። ከሆነ ጊዜ በኋላ ጭራሽ ሌላ ሰው እየሆነች ነው። ጭራሽ እንደዚህ አይነት ድፋት ነገሩ አይታችሁ ስለማታውቁ ሰምታችሁ ስለማታውቁ ሊሆን ይችላል። ወረዲ ነው ያልጋለሁ። ግን ታውቆሻል። እኔ የምርሽ ነው። ምን እንዴት ነው የሚያደርግሽ? እኔ ከሌላ ሰው ጋር እያወራሁ ነው የመሰለኝ። የምር ምንም እኔ ጭራሽ ከሰላም ጋር እያወራሁ እየመሰለኝ አይደለም። አዎ በቃ እቺ ሰላም ጭራሽ አላውቅም። ምንድን ነው የምትፈልገው? መሬት ነው የምትፈልገው? ምን ማለት ነው? በቃ ምንድን ነው ሰሚኛልሽ? ችግር የለውም። እኔ ከአንቺ ጋር ነው። ከዚህ በላይ እኔ እንደዚህ አፍ መካፈት አልፈልግም። እኔ የት እንዳለ እንድትናገሪኝ እፈልጋለሁ። ሰሚኛልሽ? የት እንዳደረግሽው ነገር ይኸውልህ፣ የምታምነኝ ከሆነ የማታሳስረኝ ከሆነ የምነግርህ ገባህ? ግን እንደዚህ ያስፈራራኝ ምንም ነገር ልነግር አልችልም። ችግር የለውም። ምንም ነገር ልነግር አልችልም። እየሰማሁሽ ነው። ነገር ምንድን ነው የምትፈልገው? ማርገዙን ነገርኩህ። ኖርማል ነው ማለት ኖርማል ነው። በቃ እኔ ኖርማል ነው። እንዴት ነው ኖርማል ነው? በቃ አስረገዝኩት። በቃ እኮ እንዴት እስቲ ቆም ማለት እኔ ወንድ ልጅ አንቺ ዓለም ላይ ያለሽው አንቺ ብቸኛ ሰዎች ወንድ ልጅ የምታስረግሽ እንዴ? ደግሞ አረብ ለራሴ ራስ ስለው እያስጠላኝ ነው። አንቺ ማን ነሽ ሲጀመር ይሄን የምታደርጊው? ቆይ እስቲ ንገሪኝ። እንዴት ነው ይሄ ነገር? ምንድን ያደረግሽው? እኔ ግራ ነው እያጋባሽኝ ያለሽ። ምን ንገሪኝ። ምንድን ያደረግሽው? አንቺ እኮ ምንድን ያደረግሽው? እጮሃለሁ። ምንድን ያደረግሽው? ለምን እላትኝ መለከተኛ በቃ የምትፈልጉትን ነገር ተናገረሻ። ሰማሽ? እሺ ሰማ በቃ እሺ። የት ነው ያለው እሱ? እባክሽን በቃ ሱቅ ልካለ መጣ ሰላም እባክሽ። እሺ በቃ እንዴት ለምንሽ ሱቅ ልክ ያለው ኧረ እባክሽ በቃ ይልሽ ከዚህ በላይ ይቆይ ሲቆይ እባክሽን ሰላም ሱቅ ልክ ያለው። አዎ ልክ ያለው ምን ይፈጠር? ምንድን ነው የምታሰቃየው? እንዴት ማለት? ቆይ ችግር የለውም። አታልቅሺ። ውጭ ጠብቂኝ። መጣ። አታልቅሺ። ሰምኛለሽ? ከዚህ በላይ እኔ የአንቺን ኃጢአት መስማት የምችልበት አቅም ላይ አይደለም። እንዴት አንቺ በድፍረት እንደዚህ ታወሪያለሽ? እንደዚህ ወንድ ልጅ አስረግዤዋለሁ ምን በቃ ምናምን የምትይው በቃ ይሄ ነገር ማወቅ የፈለከው በቃ አስረግዤዋለሁ ምን እንዴት ነው? ቆይ እንዴት አስችልሽ ነው ወንድ ልጅ አስረግዤዋለሁ ብለሽ እንዴት እንደ ጀብድ የምታወሪው? ሰምኛለሽ? እንደዚህ አይነት ነገር አስጸያፊ ነገር ሰርተሽ
ከቤቱ እንኳን መውጣት አይጠበቅብሽም ነበር። አይገባሽ ከፈለክ ማለት ነው። አንተንም ላስረግዝ እችላለሁ ፍቃደኛ ከሆንክ ነው። ምንድን ነው አንቺ ዞር በይ። ሰምኛለሽ? ድጋሚ የመታኝ እኮ ነው። ታዲያ ሰምኛለሽ? ድጋሚ ዝም በይ። ዝም ስላልኩ ነው እንዴ? እኔ አሁን ሴት ነሽ ብዬ ነው አክብሬሽ ዝም ያልኩሽ። እረግጥሻለሁ ግን አስፈላጊ ከሆነ እረግጥሻለሁ። ችግር ነው። ልጆች እዚህ ይጠብቁሻል። ሰምኛለሽ? ይሄ ያዘንባሽን እዛ ካሜራውን እዚህ አስቀምጥ። አጠፋፋውና እዚህ አስቀምጥ። እኛ እንውጣ። ሰምኛለሽ? እኔ ልጁ ሲመጣ ተመልሼ እመጣለሁ። እስከዛ ግን ልጨራርሰው ጉዳይ አለ። እቃችንን እዚህ እናስቀምጣለን። ሰዎቻችን ውጭ ይጠብቁሻል። እንዳልሽሽ ማድረግ ትችላለሽ። እሺ በቃ እንደምፈልገው እነግርሃለሁ። እሺ ተይ ናኑጣ ሰሚያለሽ? እዚሁ ጠብቂኝ እመለሳለሁ። እስካሁን የቆየው ሄሎ፣ ቆይ አንተ ምን አባይ መቼ ነው ያልኩህ? እስካሁን ምን ትሰራለህ? እሺ አንተ ነው ምን የት ነህ? ቶሎ በል። ይኸውልህ ቤት ውስጥ እንግዳ መጣን። ቶሎ ብለን አልኩህ አይደለ እንዴ? የምናወራው ነገር አለ። ቶሎ በል። ደርሰሃል? እሺ ቶሎ በል። ሰላም መጥቻለሁ። ቆይ ምን ትሰራለህ? እስካሁን መቼ ነው ያልኩህ? እቃ ትቼ እኮ ነው። ምን ማለት ነው? እንዴ ምን ሆነሻል? ቅድም ተባለ የወጣው አሁን ምን ትሰራለህ? እስካሁን ኧረ ሞኛል። ተረጋጊ። ምን ትሰራለህ? ኧረ ልጃችን። ቆይ ምን ትሰራለህ? እስካሁን ልጃችን ተረጋጊ እንጂ ምን ሆነሽ ነው ዛሬ? ከሰው ጋር ተገናኝተሃል? ሰው አውጥተሃል? ምን ሆነሽ ነው ዛሬ? አልገባኝም። ወይኔ ዛሬ ለራሴ በጣም አሞኛል። ኧረ እባክህ አሞሃል? ምንድን ነው የምትበሰጫቸው ዛሬ? ምን ሆነሽ ነው? አንተ ውሻ። ይኸውልህ በርሌም ሰዎች አሉ። የማን ናቸው? ይኸውልህ ዝም በል። ምንም ነገር እንዳታወራ እሺ? እሺ ምንም ነገር አላወራማ ከእነሱ ጋር። ከማን ጋር ነው የማወራው? ራስ ጨነቅሽኝ እባክሽን። ለራሴ አሞኛል። ተይኝ። ኧረ እባክህ አሞሃል በጣም። ምን ተፈጥሮ ነው? ቆይሽ አልገባኝም። ይኸውልህ የምነግርህን ነገር በስነ ስርዓት አዳምጠኝ እሺ? የሆኑ እንግዶች ይመጣል። ምንም ነገር ቢጠይቁ አንድ ነገር እንዳትተነፍስ። አንድ ነገር ማለት ነው። እነማን ናቸው? ማንም ይሁን አንድ ነገር እንዳትተነፍስ። ገባህ? ከማን ጋር ብቻ አውቃለሁ። ሁሌ ቤት እኮ ነው የምውለው። ይኸውልህ የሚጠይቁ ነገር ከመጡ አንድ ነገር እንዳታወራ። ስለምንድን ነው የሚጠይቁኝ? እሺ ይኸውልህ የምነግርህን ስማ እሺ? ዝም ብለህ እሺ በቃ ተረጋጊ። ጭራሽ እኔ መልስ ትሰጠኛል እንዴ? ኧረ እኔ ምንም አላልኩሽም። ሰምተኸኛል ነው በደንብ? አዎ ምንም ነገር ብትተነፍስ ይኸውልህ እገላለሁ። እሺ እሺ። ወይኔ ዛሬ ኧረ መሞቴ ነው። ረጅም መንገድ ነው በእግሬ የሄድኩት። ኧረ እባክህ አሁን ቀና በል እባክህ አትልከሰስ። ቀና በል። ኧረ እባክሽ ተረጋጊ። ልጃችን እንዴ ስለምን ዝም ብለህ ቀና በል። ቀና በል አልኩህ አይደል እንዴ? እንዴት ነው ቀና ብሎ አደቅኝ? ቀና ብለህ ቁጭ በል። ተነስ። እንደውም መዞር ትችላለህ እዚሁ። ተነስ ተነስ። አንተ ጭራሽ እኔ በሰብት ስጠኝ። ተነስ አልኩህ እንዴ? እኮ ይኸውልህ ተነሳሁ። ተነስ እሺ አሁን። እሺ ይኸው ተነሳሁ እኮ። ምንድን ነው? ቆይ ይኸውልህ ተነስና ሂድ። ምሳ አቅርብልኝ። ምሳ አቅርብልኝና ገብተህ መኝታ ክላስ ተኛ እሺ? ሰዎች መጡ አንድ ነገር ቢጠይቁ እህትህ ነኝ እሺ? ገባህ? እህትህ ነኝ። አንቺ ጭራሽ ደግሞ የእኔ መልስ ሰጠኛል። አሁን ተነስ ምሳ አቅርብልኝና ገብተህ ተኛ። የሉም ነው የምላቸው። ብትወጣ ማለት ነው። እሺ አልወጣም አልኩሽ እኮ። አሁን ገብተህ ተኛ። እንደው ምሳውን አትፈልግም። ገብተህ ተኛ። እንደው ቶሎ በል ሂድ ግባ። እሺ በቃ ማነው?
ለምትፈትኝ ሰዓት ትቆያለች። ለምን ፈልገህ መጣ? ሄደህ ነበረ? አሁን እንደምመጣ ነግሬሻለሁ። ሰውም እንዳቆምክ ነግሬሻለሁ። ዕቃ አስቀምጠን ነው የሄድነው። አሁን ደበደበኝ ነው የመጣው? ካሜራውን ቼክ አድርገው። ስለምን ካሜራ ነው የምታወራው? አሁን ሰዓት ችግር የለም። ምን እያደረክ ነው? መጠንቀቅ ነበረብሽ ማለት እንዳለ ቪዲዮዎችንም ቅድም ሳሳይሽ ነበር። ያው ብዙ ነገሮችን እያየን ነበር። ቀጥታ ከስልካችን ጋር አገናኝተን የወጣ ነው ምክንያቱም እንደምትጠሪና ብዙ ነገር እንደምትይ ጓደኛሽ ነግራን ነበር። እሷንም ዞር በይ ስሚያልሽ የቅድሙ ድብደባ እንዳይከል ማውራት እንችላለን። ምንድን ነው ይቅርታ ጠይቅ። የምን ይቅርታ? ዞር በይ። የምን ይቅርታ ነው? ምንም ነገር እንዳታስደርገኝ። ምንድን ነው? በቃ ምንም እንዳታሳስረኝ። ምን እንዳትል። እሺ ምን? ቆይ ለምን አላሳስርሽም? እንደዚህ እውነቱን የምትናገሪኝ ከሆነ ችግር የለውም። አይ የምትይ ከሆነ ግን እሺ እነግርሃለሁ። ምንድን ነው የምትነግሪኝ? እነግርሃለሁ። እሺ ግን እንደማትቃል ገባልኝ እንደማትሳሰር። ችግር የለውም ንገሪኝና ካመዛዘንም በኋላ እሱን እንወስናለን። ምን ማለት ነው? ከነገርኩ በኋላ ታሳስረኝ? በጭራሽ። ይሄ ብቻ በቂ እኮ ነው። እስካሁን ይሄ ያዝነው። አሁን እኮ ይኸው ላሳይሽ። ይሄን ቪዲዮ እኛን እየቀረጸን አይደል? ይኸው እዚህ ላይ ስልክ ላይ ያሳይሻል። ይኸው አይሻ እያየሽ ነው። ካሜራው ቀጥታ ከስልክ ጋር የተገናኘ እዚህም አለ ቢሮንም አለ። ገብቶሻል? ለደህንነት ሲባል እያንዳንዷ ካሜራ የተያያዘች የማትናገሪኝ ከሆነ አጥጋቢ መልስ የማትሰጪኝ ከሆነ በቂ ማስረጃ አለኝ። አይ ይሄን ያደረግኩት ግን ለዚህ ነው ብለሽ የምትናገሪኝ ከሆነ ችግር የለም። እየጠበኩሽ ለምንድን ነው ማለት እኔ እስቲ ከመጀመሪያው እንጀምር። እስቲ ስምሽ ቅድም ሰላም ምናምን ሲል ነበር ንገሪኝ። ማለት የት አካባቢ ነሽ? አዲስ አበባ ወይስ ከክፍለ ሀገር? ችግር የለም ንገሪኝ። ምክንያቱም ጓደኛሽ ከክፍለ ሀገር እንደመጣሽ ምናምን ነበር የነገረች። እሱማ እዚህ እንደምትኖሪ እማውቃለሁ። የተወለደ ቦታሽ ነበር። ኦኬ አሁን እኔ ምንም ከአንቺ ጋር አልጨቃጨቅም። ምክንያቱም በቂ እንትን ነው ያዝኩት፣ በቂ ማስረጃ ነው ያዝኩት። ያው ለሌሎች መማሪያ ይሆናል ብዬ እንጂ አንቺን አሳስር መተው እችላለሁ። ስለዚህ እየጠየቁሽ ቆይ እንዴት ወንድ ልጅ ሊያደርግሽ ይችላል? እንዴት ልታደርጊ ማለት እንዴት ነው? እስቲ ወደ እሱ እንመጣለን። ስለ ቤተሰቦችሽ ስላለው ነገር ንገሪኝ። ቅድም ስትይኝ ነበር፣ እሷም ስትናገረኝ ነበር። ስለ ቤተሰቦቿ ሲወራ ደስ አይላትም፣ ስለ ቤተሰቦቿ የሆነ ነገር ሲነገር ደስ አይላትም ብላለች። ምንድን ነው ቆይ ነገር? ለምን እንደሆነ ታውቃለህ? እንትን ቤተሰቦቼ ባዳ አምላኪ ናቸው። ኦኬ እሺ፣ ባዳ አምላኪ ናቸው ቤተሰቦችሽ። ባልሽ እሺ፣ ምን አገናኝ? እኔ ቤት የመጀመሪያ ልጅ ነው እና በእነሱ ስነ ስርዓት እኔ ያገባሁት ባል እኔ ሳልሆን እሱ ነው ማለት ልክ እንደዚህ እንዳሁን። እሺ በቃ እኔም በሱ እርጉዝ እንደሆነ ነው የማውቀው። ምክንያቱም እነሱ የሚሉኝ ነገር ነው የምሰማው። አይመስልም። ችግር የለውም። እስኪ ንገሪኝ፣ ምንም ይሁን ምንም ንገሪኝ። እውነቱን እኛ ስናጣራ ውዴዎች ስብሰት ወደ እናንተ ብናስተላልፍ ነው የሚሆነው። እስከዛው ግን ያው የእሷን ውሸትን ማመንም ካለብን እናምናለን። ንገሪኝ። እኔ እዋሻለሁ? እኔ እውነቱን ነው እየነገርኩ ያለሁት። እኔ የማውቀው ነገር የለም። በቃ ቤተሰቦቼ እንደዛ ብሎ ከዛ ደግሞ አሁን እርጉዝ ነው። 2 ወር ሆኖታል። ግን አሁን ሆዱ ከ2 ወር በላይ ነው። ትንሽ 2 ወር ሆኖታል። የ2 ወር እርግዝና እኛ እንደምናውቀው ከሆነ ምንም አይታወቅም። ይሄው እንደምታየው ከሆነ ቅድም የተያዘው ቪዲዮ ላይ ግን እኔም እኮ ከብዶኛ ነው አይመስልም። ግን በቃ ቆይ እኔ አንድ ጥያቄ አለኝ። ቆይ እንዴት ገፈተርሽ? ማለት እርጉዝ ነው እሱ ካልሽ የራስሽ ልጅ እንደሆነ ነግሬሽኛል። እንዴት የራስሽ ልጅ በሆዱ ይዞ እንዴት ልትገፈተር ይችላል? ግራ ነው የገባኝ። ታድቼ ስለነበረ ነው
ኧረ ተናደሽ ነው እንዴ? ቅድም መጀመሪያ ልጅቷ ስትመጣም ያው ጓደኛሽ ስታወራሽ እንደዛ የሆነ ለየት ያለ ነገር ነበር ስታሳይ ነበር። ምክንያቱም ሰው አያውቅም እሱን እነሱ ባልና ሚስት ነው በሰዎች ማለት ለምን ደበቅሽ? ቤተሰቦች ያሉኝ ቤተሰቦች ያሉኝ ማለት ቤተሰቦች ምን ብለሽ? በቃ ማለት እሱ እርጉዝ እንደሆነ ከታወቀ ለእኔ ከባድ ነው። ስለዚህ እሱና ባልና ሚስት አንመስልም፣ ማስመሰልም አልፈልግም። እሱ ማለት ቆይ ምን አይነት ሰው? እንዴት ተገናኛችሁ? ወደ እሱ እመጣለሁ። እንዴት ተገናኛችሁ ከእሱ ጋር? ከእሱ ጋር በቃ ታምን የተዋወቁ እንዴት? እስቲ ከመጀመሪያ ጀምረሽ እንዴ? ታክሲዎች ነው የተዋወቁ። እሺ ከዛ በቃ ስልክ ተቀያየን፣ ማውራት ጀመርን። ከዛ በቃ እያወራን እዚህ ላይ ደረስን። እያወራችሁ እዚህ ላይ ደረሳችሁ። እሱ አረገዘ። አይ ነው በማወራበት ሰዓት በቃ ማለት ግንኙነት ነበረና ለፋሚሊ ነገርኳቸው ነው እንደነገርኩህ እኔ መጀመሪያ ልጅ ስለሆንኩ እነሱ ደግሞ ይሄ ነገር እንደሚፈጠር ያውቁ ነበር እነሱ? አዎ ያውቃሉ። አንቺም ታውቂ ነበር? እሺ እንዴት ልታውቂ? እነሱ ነገሩ ማለት እንዴት ነው? ከተጋባችሁ በኋላ ወይስ በፍቅር እያለ? በቃ በፍቅር አብረን ከሆንን በኋላ ምክንያቱም ከእሱ እሱና እኔ በሰርግና አልተጋባንም ሰው ማድረግ ስለማንፈልግ ማለት ነው። ኦኬ እና ከዛ በቃ እነሱ እንደዚህ ብሎ ነገር ምን አይ እንደዚህ ብሎ ማለት ሽለኔ ይገባኛል፣ ግን የሆነ ግልጽ አድርገሽ ነገር ለሁሉም እንዲገባቸው ግልጽ አድርገሽ እንደነገርኩህ እነሱ ባዳሙ ነክ ናቸው እና እኔ የመጀመሪያ ልጅም ስለሆንኩ ቤት ውስጥ በቃ እነሱ የሚያደርጉት ነገር አለ። እኔ መውለድ አልወልድም። የኔን ስቃይ እሱ ነው መሰቃየት ያለበት። እኔ የማደርገውን ነገር እሱ ነው ማድረግ ያለበት። ለዛ ነው ከምታሳትቢው ምትልኪው ምን የምታረጊው ምግብ እንዲያበስልሽ ቅድም ራሱ ብዙ ነገር እያየን ነበርና ብቻ ችግር የለውም እሱ እንዳለ እና እንዴት ግን ማለት አንድ ይሄ ሴጣን ወደ ማምለክ ነው ቤተሰቦች። አንቺ ቢያንስ ነቅተሽ ወደዚህ መለስ ብለሽ እስቲ ለምን እሱን ለመለወጥ አልሞከርሽ? ያው ቤተሰቦች አሉ፣ ቤተሰቦችን ምክር ነው የምሰማው። ቤተሰብ ቆይ አፍቅረሽ ነው ያገኘሽው ከእሱ ጋር አንድ ቤት የምትኖር አፍቅረሽ ነው ወይስ? በቃ እንዳልኩህ በአጋጣሚ ነው የተገናኘነው። ከዛ ለፋሚሊ ስነግራቸው ደግሞ ከእሱ ጋር መሆን አለብሽ ትሆኛለሽ አሉ። ኦኬ በአጋጣሚ አግኝተሽ ወለድሽው፣ ከዛ ለቤተሰቦችሽ ነገርሽ። እነሱ ደግሞ ከእሱ ጋር እንድትኖሪ ያመቻቹልሽ በሴጣናዊ ነገር ማለት ነው። እና ከዚያስ? ከዛ በቃ እዚህ ደረስን። አሁን እንዴት ግን እኔ ማለት ግራ የገባኝ ነገር ወንድ ልጅ እንዴት ያረግዛል? አንድ እሱ በሁለት ወር ውስጥ ምን ያህል እንትን ቢሆን ነው በዚህ ፍጥነት በሁለት ወር ውስጥ እንደዚህ ይሆን? ሶስተኛ ነገር እንዴትስ አንቺ የሚወለደው ልጅ ጤነኛ ነው ብለሽ ታስቢያለሽ? እኔም እንዳንተ ነኝ፣ ግራ ተጋብቼ ነበረ። ግን ደግሞ ምክንያቱም እኔ ከቤተሰቦች ያሉኝን ነገር ነው የምከተለው። ቤተሰቦች በቃ ቤተሰቦችሽ እሺ ሙቺ ቢሉሽ ትሞቻለሽ ነው እንዴ? ምንድን ነው እንደዚህ ሴጣንን በጭፍን የምታመልክ? ምንድን ምን እየሆንሽ ነው? ወጣት አይደለሽ እንዴ? ሌላ የምትነግሪኝ ነገር ካለ እየጠበኩሽ ነው። እኔ የምጠይቅሽ ነገር አለ። ቤተሰቦችሽ ጋር ሄደን ያለውን ነገር ብንጠይቃቸውስ? ማለት ክፍለ ሀገር ነው ያሉት ብለሻል። ክፍለ ሀገር ድረስ ሄደን ያለውን ነገር አጣርተን ብንመጣስ? እዛ ድረስ ሄደን ደግሞ ውሸት ከሆነና ይሄ ነገር አንቺ የፈጠርሽው ነገር ሆኖ አንቺ እንደዚህ እንትን እያልሽ ልጁንም በአእምሮ እየተጫወትሽ ሆኖ ብናገኝ እድሜ ልክሽን ነው የምናስፈር። እድሜ ልክሽ እሱ አይደለም እነሱ ነው እየነገርኩህ ያለሁት። ያው
እስቲ ቅድም ቪዲዮ ላይ እንደዛ አታርፈሽ እኛ እውነቱን ለመናገር ምንም ስራ አልነበረንም። እዚህ እንደወጣን ስራ አለን የሚል ብዬበት ያው በነፃነት እንድታወሪና ብዙዎችን እንደዚህ እያልን ብዙ ማስረጃዎች እያስወጣን ስለነበር ነው። ያው እዛ ከወጣን በኋላ እንደገባ እንዲደብድበሽ የሆነ ሰዓት ግብ ስራልኝ ብለሽ ነበር። ከዛ ለማትፈልጊውና ሄዶ እንዲተኛ ማንም መቶ ቢጠራ እንዳትወጣ ብለሽዋል ከመኝታ እና አሁን እኛ ሄደን ብንጠራ አይወጣም። እስኪ ንገሪኝ፣ አይወጣም? ንገሪኝ፣ አይወጣም? ሄደን እንጥራ ሄደን ነገርኳችሁ። አንዴ ሁሉም ማስረጃ ምን ነገር እሱ ጋር የምታወሩት ነገር ምናምን ከፈለጋችሁ መጥራት ትችላላችሁ። ግን ሄደን ከመጣ በኋላስ ምን ልትይ? በቃ ምንም እኮ የደበኩት ነገር የለኝም። ሁሉም ነገር ችግር የለውም። ምን ጥራልኝ እስኪ ጥራልኝ። ቆይ ምንድን ነው እንደዚህ የምትለው? ውጭ ነገር ከሆነ እንደ ምንድን ነው እሱ የምትለው እንዴ? እንደዚህ ቆይ ከአሁን በኋላ የፈለግከውን ነገር ማድረግ ትችላለህ። እሺ እንዴ ሁሉም ነገር ከሆነ እንዴ አታምነኝም? እኔ አላምንሽም። አትመነኝ ነው በቃ ሴት ስላለች አላምንሽም። ተወው በቃ አትመነኝ። ሲቀጥል ደግሞ በዚህ ነገር እኔ ሳይሆን ቤተሰቦችን መጠየቅ ያለባቸው እዛ በዘለለ ከሆነ ደግሞ እዛ ሰይጣን የሚመልከው ሰው መጠየቅ ያለብህ። ገባህ? እኔ በእነሱ ጥፋት ነው መጠየቅ ያለብኝ። ምንም የማውቀው ነገር የለኝም። መጠየቅማ አለብሽ። ምክንያቱም አንቺ በዚህ ዘመን የተፈጠርሽ የዚህ ዘመን ሴት ነሽ፣ ወጣት ነሽ። እንዴት እንደዚህ ይሄን ነገር አታገናኝ? ይሄ ነገር አይሆንም። እንዴት ቤተሰቦች ይሄ እንዲህ ስለሆነ ነው ስላለሽ ታምኛለሽ? በቃ እኔ አላውቅም። እሱና እኔ በተገናኘንበት ሰዓት ከእሱ ደግሞ ወስዶ ነበረ። ለዛ ነው እንደዚህ ያደረኩት። እኔ ምንም የማውቀው ታሪክ ነገር የለም። ማለት ምንድን መቀየም እንደ ግብር የሚደረግ ደማለ እሱን ወስዶ ነበረ። ከዛ በኋላ እንደዚህ የሆነ ልጁ እንዴ በዚህ ያከኔ ለምንድን ነው እንደዚህ የምጠይቀው እንዴ? ማን ነው? ቆይ አንቺ ራስሽ ነሽ የወሰድሽው ደግሞ? እኔ አይደለሁም። እዛ ነው የወሰዱት። ሰይጣን ነው የወሰደው። ምን ማለት ነው? ማለት ቤተሰቦችሽ ወስዶ ገብሩ ነው ደግሞ? እንዴት ነው? እስቲ እንዴትስ ደግሞ ሲወጣ እሱስ በፍቃደኝነት ነው የሰጠው? ምንድን ነው? እስቲ ንገሪኝ። ለኔ የማውቀው ነገር የለኝም። እነሱ ያሉኝ ነው ብቻ። ግን ደም ወስደው እኔ እንዴት እንደሆነ ግን አላውቅም። ከፍቅረኛሽ ከባለቤትሽ እንደዛ ደም ሲወሰድ አንቺ የት ነበርሽ? እኔ ምንም የማውቀው ነገር የለኝም። ሂደህ ጠይቅ እነሱን አልኩህ እኮ። እኔ የማውቀውን ነገር እየነገሩህ እኮ የማልጠይቅ መስሎሽ ከሆነ የሰው ህይወት ነው ይሄ፣ የአንድ ሰው ህይወት ነው። ሂጅ እጠይቃለሁ። ከዚህ በላይ እኔ ምንም ልል አልችልም። እሺ የፈለግከውን ነገር ማድረግ ትችላለህ። ችግር የለውም አደርጋለሁ። አንቺ ደግሞ እንደዚህ ስለደነፋሽ እንደዚህ ስለሆንሽ የምተው እንዳይመስልሽ። ምክንያቱም መንተኛ አይደለም። አላምንሽም። በቃ አትመነኝ። የፈለግከውን ነገር አድርግ። ሴት አይደለሽም አንቺ። ይሄን ሁሉ ነገር አድርግሽ፣ ይሄን ሁሉ ነገር እያደረግሽ በአንድ ሰው ህይወት ላይ እንደዚህ እየተጫወትሽ፣ አንቺ ግን ምንም አይመስልሽም። ይኸውልህ ሰውዬ፣ እኔ ምንም በዚህ ነገር እኔ መጠየቅ የለብኝም። አለብሽ። ሂድና ጠይቃቸው እነሱን እዛ። አይ ችግር የለውም። ጠርተዋል። ይመጣል። ከዛ ከእሱ ጋር የምናወራ ነው የሚሆነው። የፈለግከውን ነገር ማድረግ ትችላለህ። ከዚህ በኋላ ችግር የለውም። እኔ የፈለግኩትን አደርጋለሁ። ኑ አስገቡ። ና ምንድን ነው? ቆይ ማለት ምንድን ነው እያየሁት ያለው? የምር ሰላም ምንድን ነው? እነማን ናቸው? አሁን እሺ ንገሪኝ፣ አስረጅኝ እስኪ። በቃ እኔ ከዚህ በላይ ምንም ልል አልችልም። መጠየቅ ያለብን ነገር ጠይቀው፣ እዛው የራሱ ጉዳይ። ምክንያቱም እኔ የምነግርህን ነገር ልትሰማኝ አልቻልኩም። እንዴት ነው? ከዚህ በላይ የፈለግከውን ነገር ማድረግ ትችላለሽ። ምንድን ነው? ወንድም የምታውቀው ነገር አለ? ምንድን ነው? እኔ ግራ እያገባኝ ነው። ምን ተፈጥሮ? ምንድን ነው ይሄ? ምንድን ነው የማየው ነገር? ምንድን ነው? ቆይ አይ ቦርጭ ነው፣ ምንም አይደለም። ችግር የለውም፣ አትፍራ። ቅድም ቦርጭ ነው በል ምናምን ስትል ነበር። ይሄ አሉ እዚህ ጋር እያወራሁሽ ነው። አስቀፈድልሻለሁ። ንገት ነው እዚህ ጋር ቁጭ ብዬ ስልክ የምትጎረብኝ ነገር አደርጋለሁ እያልኩሽ ነው።
ለማድረግ ነው እዚህ ድረስ የመጣው። ቆይ ከዚህ በላይ እኔ ከዚህ በላይ ምን ነገር እንዳልችል ምንድን ነው ይሄ ነገር? ምንድን ነው የሚያጨቃጭቃችሁ? እሺ አስረዳኝ። ምንድን ነው ይሄ ነገር? ቦርጭ ነው። ቦርጭ እንዳልሆነ ቅድም ቦርጭ ነው በል ስትል ካሜራ አስቀምጠን ነበር እዚህ። በዛ አማካኝነት ሰምተናል። ቦርጭ ነው በል ስትል ማለት ሰላም ምንድን ነው አስጨነቁ? ንገሪኝ። አሁን በቃ የሚጠይቁን ነገር መልስላቸው። ምንድን ነው አትፈልኝ እዚህ እኔ ጋር ምንድን ነው ምን ብዬ ነው የምመልሰው? እውነቱን ንገረን። አትፍራ፣ ችግር የለውም። እውነቱን ንገረን። ለምንድን ነው ቆይ እንደዚህ የምትፈራ? ኧረ እኔ አልፈራትም። እኔ በጣም ነው የምወዳት፣ አከብራታለሁ። ለዛ ነው ችግር የለውም። እንደዚህ እየፈራ እንትን አትበል። እኔ አጣርተናል ብዙ ነገር እና ያው በገዛ ጓደኛዋ ያው የገዛ ጓደኛዋ መታ ብዙ መረጃዎችን ስለአንተ ሰጥታለች። ያለውን ነገር በፊት ሀብት ንብረት ያለህ ልጅ ዛሬ ላይ መታ እንደዚህ ኩሽና ውስጥ ነው የምትውለው ውሎ እንደዚህ የሆነ ላይታች ስትል እንደ ወንድ ልጅ ላይታች ብለህ ሰርተህ መግባት እየቻልክ አሁን ላይ ግን ኩሽና ውስጥ እንደምትውል ልብስ እያጠብክ እንደምትውል ነው የሰማነው። ቆይ ምንድን ነው? እንዴት ነው እዚህ ነገር ውስጥ የገባህ? እውነቱን ንገረን። አሁን አትፍራት። እሷ ከፈለክም ልናስወጣት እንችላለን። ትወጣለህ? እስኪ አስወጣት። ውጪ አስወጣት። ያለ ፍርሃት አሁን ምንድን ነው ማለት እንዴት ነው ከዛ ሁሉ ነገር ያ ሁሉ ሀብት ንብረት እያለ ዛሬ ላይ እዚህ ነገር ውስጥ ልትገባ ይቻላል? የምታስታውሰው ነገር ካለ ነገር ይኸውልህ ምን መሰለህ፣ እኔ የቢዝነስ ሰዎች ነበርኩ ማለት ብዙ ስራዎችን ሰራ ነበረ እና ያኔ ነው እንዳጋጣሚ ከሰላም ጋር የሚተዋወቅ ነው እና በቃ ሳናስበው ነው ማለት ወደ ፍቅር የገባነው ሳናስበው ነበር። ከዚያ ያው በጣም እንደምወዳት ነገርኳት። ከእሷ ጋር ህይወት መመስረት እንደሚፈልግና ያው ሚስቴ እንድትሆን ነበር ነገርኳት። ከዛ ያው እሷም ወዲያው ነው የተቀበለች ማለት አላንገራገረችም። ወዲያው ነበር እሺ ብላኝ ወዲያው ተጋባ። ብዙም ድግስ አልፈለገችም እሷ። ያው የኔ ቤተሰቦች ግን ይፈልጉ ነበረ። በተለይ እናቴ ያው ለእናቴ አንድ ልጅ ላይ እና ትልቅ ድግስ ማዘጋጀት ነበር የምትፈልገው። አንተ ነው የመጀመሪያ የሚጨርሽ የምትለኝ ነበርና ግን ያው እሷ ስላልፈለገች እንደምንም እናቴን አሳምኜ በቃ ቤተሰብ ብቻ ባለበት ነበር። ሰላም ስላልፈለገች ማለት እሷ ስላልፈለገች ቤተሰብ ብቻ ባለበት ይህን ቤተሰብ የእሷን ቤተሰቦች አምጥተናቸው ከክፍለ ሀገር ትንሽ ፕሮግራም አዘጋጅተን ነበር የተጋባ ነው። ከዛም ስራዎች በጣም ይበዙብኝ ነበረ። የተለያዩ የንግድ ስራዎችን ነበር የምሰራው። ከዛ እሷ ላግዝ ማለት እቤት መቀመጥ እየሰለቸኝ ነው ምናምን ስትለኝ እኔም ደስ ይለኛል ማለት ያው ባለቤት ላግዝ ስትል በጣም ደስ የሚል ነገር ነው። ያው ድካሜ ተረድታ እንዳርፍ ልታረገኝ ነው ብዬ ነበር። እሺ አልኳት። ከዛ የሱፐር ማርኬቱን በእሷ ስም አደረኩላትና ቢያንስ እሷ መንቀሳቀሻ ይሆናታል ብዬ ነበረ። ከዛ እሱን እየሰራች ያው ቆየን በጣም ማለት ወደ 7 ወር 8 ወር ነው ከተጋባ በኋላ። ከዛ ያው ቤተሰብ ጋር በምንሄድበት ጊዜ እኔ በምንሄድበት ሰዓት እየደወሉ እንዴት ነው አትወልዱም? እናቴም ያው ብቻዋን ነው ያሳደገችኝ እና መቼ ነው የልጅ ልጅ የምታሳየኝ? መቼ ነው አይኔ ባይኔ ማየው እያለች ትጨቀጭቅ ነበርና ያው እኔም የእነሱ አንደኛ ፍላጎቴም ነው ማለት ያው ልጅ መውለድ የለኝም ያው በጣም ነበር የምፈልገው። ሁለተኛ የእነሱን ጫና ምናምን እንትን ሲልብኝ በየጊዜው ነበር የምጠይቃት ለምን ልጅ አንወልድም? ለምንድን ነው ቤታችን ማይሞቀው? ማለት ሁለታችን ብቻ ስንኖር ስራ ውለን እንገባለን። ከዛ ቤቱ ጭር ነው የሚለው በቃ ሁለታችንም ስለሚደክመን ወደ አልጋ ነው የምንሄደው እና ልጅ እኮ ቢኖር ቤታችን ይሞቃል፣ ደስታችን ይመለሳል እላት ነበር። ግን እሷ ደግሞ በፍጹም በቃ
ማለት ልጅ እኔ እንጃ ለምን እንደምጠላ አላውቅም። አዎ ሁሌ በቃ ስለዚህ ጉዳይ ባነሳው ቁጥር ከእሷ ጋር ጭቅጭቅ ነበር፣ ኃይለኛ ጭቅጭቅ ነበረ የሚፈጠረው እና ሁሌ በቃ ይሄ ነገር ነበር የሚያጋጨን እንጂ ከዚህ ውጭ ምንም ነገር አልነበረም። ያው ቤተሰብ ጋር መሄድ አትፈልግም እሷ ማለት ለበዓላት ምናምን ሁሌ የኛ ቤት ነው የምንሄደው፣ የኔ ቤተሰብ ጋር ነው የምንሄደው እና ከኔ ዘመዶች ጋር ነው በቃ ሁሌ የምናከብረው። ከዛ ውጭ ያው እቤት ነው የኔ ቤተሰቦች ጋር ማንሄድ ከሆነ እቤት ነው የምንውለው። ቤተሰቦች ጋር እንሂድ በዓል የምናሳልፍ እንጠይቃቸው ስላት ክፍለ ሀገር ናቸው ምናምን በቃ ሰበብ ብቻ ነበር የሚደረድረው። ያው በዛ እንጨቃጨቃለን እንጂ ሌላ እንኳን ጸብ አልነበረ። ከዛ የሆነ ጊዜ ምን እንደተፈጠረ አላውቅም። በቃ እኔ መታመም ጀመርኩ። ማለት ይጥለኛል፣ ስራ ቦታ ያዞረኛል፣ ጭንቅላቴን በቃ በጣም ነው የሚያመኝ። ከዛ እንደዛ ነገር በጣም ሲበዛብኝ እኔ እቤት መዋል ጀመርኩ። ማለት ስራ መሄድ መቀነስ ጀመርኩና እሷ ነበረች ማለት የሚፈረሙ ነገሮችም ሲኖሩ ምናምን እኔ መሄድ የማልችልባቸው ቀናቶች እሷ ነበረች ሄደች ምሳሌ የጉምሩኩን ታስጨርሰውና እየተመላለሰች ለፍርም ያን ጋር ትመጣለች፣ እዛ ትሄዳለች እና እንዳይደክማት ብዬ ሙሉ ስራ በእሷ ስም አልኩለት እና ያው ታስጨርሳለች እንደኔ ሆና ትሰራለች ብዬ ነበርና ከዛ የሆነ ቀን እኔ እንጃ እንደተፈጠረ አላውቅም። የዛሬ 2 ወር ምናምን ባልሳሳት እንደዛ ይሆናል። ለምን ልጅ አልወልድም አለች። የሆነ ቀን ተነስታ ልጅ ልንወልድ ማለች። ከዛ እኔ ደነገጥኩ። ማለት ስንት ጊዜያት ስለምናት ወደ 8 ወር ምናምን ነው ስለምናት የቆየሁትና የምርሽን ነው አልኳት። አዎ ልጅ መውለድ እፈልጋለሁ ምናምን አለች። ከዛ አይ ስሜት ይሆናል ምናምን ብዬ 1-2 ሳምንት ዝም አልኳት። ችላ ስላት በተደጋጋሚ መጠየቅ ጀመረች። በተደጋጋሚ እንውለድ የሚለው ቃል ሲበላ እንዴ ልጅ የምር ፈልገው ነው እንዴ ብዬ እኔም በጣም ደስ እንደሚለኝና መውለድ እንደምፈልግ ነገርኳት። ከዛ ያ እንደምታወራ ግንኙነት አረግን። ግን ከዛ በኋላ እኔ እንጃ ማለት ምን እየተፈጠረ እንደነበር ምን እንደተፈጠረ አላውቅም። ከሳምንት በኋላ ይመስለኛል ባልሳሳት ህመሞች መሰማት ጀመሩ። ሆዴን በጣም ያመኛል፣ ቁርጠት፣ ውጋት፣ በቃ መቆም መቀመጥ እራሱ አልችልም ነበር። በጣም ህመም ይሰማኝ ነበር። ምንድን ነው ህክምና ልሄድበት ምናምን ስላት እሷ አይ ብሎ ሊሆን ይችላል ትላለች። አፒሲሊን ታመጣልኛለች። በቃ አትውጣ እያለችኝ እሷ ነች መድኃኒቶችን የምታመጣልኝ ነው ትሰጠኛለች ምናምን። ያው ምንም እንትን የለውም ማስታገሻ ምንም ለውጥ የለውም። ዝም ብላ በቃ የእንቅልፍ መድኃኒት ብቻ ነበር የምትሰጠኝና እሱን እየወሰድኩ ነበረ ከህመሙ ትንሽ ማገገሙ። ከዛ እንደዚህ እያለ እየቆጠረ ቀናቶች ምናምን ወር ምናምን ሲሆነው ወደ መጨመር ጀመረ። ማለት ቦርጭም መስሎኝ ነበር። እኔ ቦርጭ ነው በቃ ቦርጭ ነው ብዬ ነበረ። ግን ህመሙ አልቆመም ነበር። ቀነሰ የተወሰነ እንጂ ህመሙ አልቆመም ነበር። እና ምንድን ነው ብዬ ላናገራት ሞከርኩ። ኧረ ሰላም ምንድን ነው በጣም እየታመምኩ ነው ምናምን አልኳት። እና ህክምና እንሂድ ስላት እንደዚህ ሆነ መሄድ አትችልም እና አንተ ቁጭ በል እኔ ሐኪሞችን አናግሬ ልምጣ አለች። ከዛ እሺ ብያት መቆም ያው እንደነገርኩ መቆም ስለማልችል በቃ ተኝቼ ነበር ቤት። ከዛ ሄደች። ማታ ስትመለስ ምንድን ነው አናገርሽልኝ ምናምን አልኳት። ከዛ አናገሪያቸዋለሁ ምናምን አለች እና ያው የተመገብከው ምግብ ነው ምናምን ጊዜ ያለፍበት መድኃኒቱን ወስዳል መሰለኝ ምናምን እና ሐኪም ቤት መሄዱ ምንም ጥቅም የለውም። ያው መድኃኒት ሰጥተውኛል ብላ በፌስታሎች መድኃኒቶች ይዛ መጣች። ብዙ መድኃኒት ነው ያመጣችው። ከዛ እና ሐኪም ቤት ልሂድ እና እዛ ይሁን ስላት አይ ችግር የለውም አትምጣ ብሎኛል አንድ ዘመድ ዶክተር አለኝ ምናምን አለች። ብዙም አልነገረችኝም እና ያው ሚስቴ ናት